ያልፋል። ቪዲዮን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሸር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ስማችንን አጠፋሽ እኮ ይታወቅሻል። ግን እየሰራሽ ያለሽው ነገር ጭራሽ ላይ ልታስረጅ ነው እንደምትፈልጊው። ነፃነትን ወንድሟ ደበደባት። ምክንያቱም አብርሽን ወደዋለሁ አፈቅረዋለሁ የድሮ ፍቅረኛዬ ነው ብላ እንግዲህ በአደባባይ እንደመጣችና ሚዲያ ላይ ሁሉም ሰው እንዳያት ሁላችንም እናውቃለን ማለት ነው። ስለዚህ እሱ ደግሞ ቤተሰቦችን አዋረርሻቸው፣ እናቴን አሰደብሻት በሚዲያ ላይ ለምንድን ነው እንደዚህ የምታደርጊው ብሎ እንግዲህ ደብድቧታል ማለት ነው። ነፃነት የአብርሽ ፍቅረኛ የድሮ ፍቅረኛው። ስለዚህ በድጋሚ ቪዲዮ ትመጣለች አትመጣም? በእንደዚህ አይነት ነገር ከአብርሽ ጋር ያለው ነገር ተቋጭቷል ወይስ አልተቋጨም? የምናየው ይሆናል ማለት ነው። ነገር ግን ልክ ወንድሟ እንዳለው ማለት እኔ ግን ይመስለኛል አሁን በጣም እነዚህን ሰዎች እያወረዳቸው ያለ የዩቲዩብ ብርና ይሄ ዶላር ነው እንደዚህ እያደረጋቸው ያለ እና እኔ አንዳንድ ጊዜ ማለት ወይኔ ታድለው ቤተሰብ የላቸው ምናምን እላለሁ። ከአሁን በፊት ብሩኬን አይታችሁት ከሆነ ብሩክ ከዛች ከሴት ልጅ ጋር አልጋ ላይ ሆነው ሀይሜን ፕራንክ ቢሆንም ማለት ለተመልካች አሁን ምን ቁም ነገር ትይዛላችሁ? እኔ ማለት እንደኔ ቁም ነገር ትይዙበታላችሁ ጋይስ እንደዚህ አይነት ነገር። ስለዚህ እኔ ምንም ይሄም ለትውልዱም ሆነ ለምኑም ቁም ነገር አያስዝም። እውነቴን ነው የምላችሁና አንዳንዴ አሁን እንዳለ ቤተሰቦቻቸውን አሳውቀዋል ከዩቲዩብ ቻናል ጋር። ስለዚህ ሁሉም ስልክ አላቸው ያዩዋቸዋል በየጊዜው ቪዲዮ በለቀቁ ቁጥር እና ይሄንን ቪዲዮ ሲያዩት እውነቴን ለመናገር መሸማቀቅ ነው። በተለይ ቤተሰቦቻቸው ትልልቆች ናቸው። ተወልደው ባደጉበት በኖሩበት ጎረቤት የተለያየ ኢቭን እንኳን የጎረቤት ልጅ እንኳን ስልክ ኑሮት እናትና አባቶቹ ባያዩት የጎረቤት ልጅ አይቶት አያችሁት የከሌ ልጅ ዩት ይሄ እኮ እንደዚህ ነው እያሉ ያሳዩዋቸዋል። እንግዲህ ያኔ ሲያዩት ውርደት ነው። የኛ ሀገር ሰው ደግሞ እንደማይወድ እንደዚህ አይነት ነገር አይደለም እንደዚህ የሆነ ያልሆነ ነገር ለማየት ይቀርና ኢቭን እንኳን ቪዲዮ እንኳን ተቀረጹ ሲባሉ በፍጹም የማይቀረጹ ግለሰቦች ናቸው። አይደለም እንደዚህ አልጋ ላይ ሆነው አገባዋት ፍቅረኛ የነበረ የድሮ ፍቅረኛ ምናምን እያለ አሁን እቺ ነፃነት የምትባለዋ በጣም ብዙ መረጃ ነው ያወጡት እውነት ለመናገር ማለት ነው። እና እኔ እንደኔ ወይኔ ታድለው ቤተሰብ የላቸውም ምናምን ነገር እላለሁ። ለቤተሰብ ሼም አይዛቸውም እላለሁ። እኔ አይደለም እንኳን እንደዚህ አይነት ነገር የወረደ ጋጥ ወጥ ነገር ልሰራ ይቅርና አሁን ቪዲዮ የምሰራው ማለት ነው ያኔ ጥቅም የለውም በነገራችን ላይ። ምክንያቱም ለሰው አያስተምርም፣ ለሰው ቁም ነገር የለውም። ብዙ ቪዲዮዎች አሉ እኛ ከነዛ ሰዎች እየተማርን ጎበዝ ሆነን ቆንጆ ሆነን ጎበዞቹ ነን ጀግና ሆነን እንትን የምንልባቸው አሁን እነዚህ ትምህርት ይሰጣሉ። ነገር ግን አሁን ማለት ነው እንደዚህ አብርሽ የሆነ አብርሽ እንደዚህ የሆነ ያልኩበት ቪዲዮ ነገ ጠዋት ሀገር ገብቼ በቃ የኔ አብሮ አደጎች ተማሪዎች ምናምን ነገር ሲያዩት ይሄን ቪዲዮ ምንድነው የሚሉ እኔ ይሸማቀቃሉ ብዬ እንትን እላለሁ። ነገር ግን ደግሞ ያው አረብ ሀገርም ስለምንኖር ችግር የለውም ይረዱናል ብዬ ማለት ባይረዱንም ያኔ ወደ ኢትዮጵያ ስንሄድ በቃ በራሳችን ለሰዎች አስተማሪ በተለይ በአረብ ሀገር ላይ ያሉ እህቶች ቁም ነገር አዘል ነገሮች አሁን ሚዲያው ስለተሻሻለ በጣም ጎበዝ ሰዎች አሉ በነገራችን ላይ የሚያስተምሩ ስለ አረብ ሀገር እህቶች ጀግና እንዲሆኑ ጎበዝ እንዲሆኑ። ይሄው አሁን ብዙ እህቶች ቲክቶክ እየከፈቱ የራሳቸውን ግል ስራ እየከፈቱ እየወጡ ነው። ከዚያ ባሻገርም በዩቲዩብም በምንም ስለሚሰሙ አብዛኛውን አሁን በፊት ታውቃላችሁ በየጊዜው ነበር ብሬ የተበለው እያሉ ያለቀሱ የሚመጡት። ለዛውም በፌስቡክ ያወቅኩት ወንድ በቲክቶክ ያወቅኩት ወንድ እከሌ ያስተዋውቀኝ ጓደኛ ያስተዋውቀኝ ምናምን እያሉ የሚያለቅሱ እህቶች ቁጥር ስፍር የላቸውም ነበረ። አሁን ግን ሚዲያው ስለተሻሻለ እንደዚህ አይነት ነገር እየሰሩ አይደለም ማለት ነው። እና ምን ልላችሁ ፈልጌ ነው እንደዚህ አይነት ነገር ቁም ነገር ብትሰሩ ሰውም ይማርበታል ለራሳችሁም ጥሩ ነው። እና በጣም ያሳዝናል እውነት ለመናገር ማለት ነው። ማለት እኔ በጣም የተሰማኝ የሚሰሩት ስራ ምናምን በዛ ላይ ሁሉም ነገር ውሸት ነው የሚያወሩት። ገብቷቸዋል። ውሸት አንድም እውነት ነገር አያወሩም። እኛ አሁን ለምሳሌ ማለት ነው የሆነ ሰው ተቸግሮ እርዱ ምናምን ቢሉን እነዚህ ዩቲዩበሮች እኛ እንዳናምን ያደረጉን አይደለም። ዩቲዩበሮች ይቅርና ሌላ ሰው ራሱ እንዳናምን በቃ አድርጎናል። እግዚአብሔር ብር ራሱ ለማውጣት ራሱ እጃችን ራሱ እኛ ሰብስበን ነው የተቀመጥን። ምክንያቱም ሁሉም ውሸት፣ አንድም ነገር እውነት ነገር የሚያቀርቡት የለም። ሁሉም ፌክ።
ስለዚህ አንዳንዴ ቁም ነገር አዘል ብናቀርብ እውነት ለመናገር እኔ በጣም ደስ ይለኛል ማለት ነው። ነገር ግን እንግዲህ ምንም ማድረግ አይቻልም። በእርግጥ ሰው የሚፈልገው ተመልካች የሚፈልገው አንድ ሰው እያለቀሰ እና እያሉ ወንድ በቃ የወረደ ቪዲዮ እና የሆነ ቁም ነገር ቪዲዮ ተለቆ ማለት ነው ቅድሚያ በጣም ባራር ላይ የሚወጣው ያኔ ቁም ነገር የሌለው ቪዲዮ የተሰራበት ነው እና ለዛ ስለሆነ ይሆን አላውቅም ሰው ውርድ ብሎ ነው የሚሰራው ጋይስ። ስለዚህ ከእንደዚህ አይነት ነገር ብትቆጠቡ እንደኔ የእውነት ደስ ይለኛል ማለት ነው። ሰላም ራሱ እኮ አላልኳችሁም ዛሬ ወይኔ ሰላም ውድና የተከበራችሁ የፋንታ የጎንደሬው አድማጭ ተመልካቾች ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት ያለ አረም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን ጋይስ። እስኪ ቻናል እንትን ብሎብኝ ነው ማለት ነው። ላይክ አድርጉልኝ ቻናሌን ማለት ነው። ሼርም አድርጉልኝ እናንተ ምን ችግር አለው ሼር ብታደርጉ ማለት ነው። እና እንግዲህ ወይዘሮ ነጻነት እንግዲህ ትናንትና ጥፊዋን ቀምሳለች ማለት ነው። ምክንያቱም በድጋሚ ትመጣለች እንደዚህ አይነት ቪዲዮ ይዛ ወይስ ከአብርሽ ጋር ያለው ነገር ተቆጭቶ በሌላ ቪዲዮ ይመጣሉ። ድጋሚስ ወንድሟ ምን ይሆን ለዚህ አይነት ነገር? ይህንን ደግሞ በሂደት የምንጠብቀው ይሆናል ማለት ነው። እኛ ቅመሞችም ከስር እያልን ለእናንተ የምናቀርብላችሁ ይሆናል። እኛ ከመዳም ኩሽና ተቀምጠን እነሱን ከማየት ውጭ ምንም ነገር የለም ማለት ነው። ውድና የተከበራችሁ ቤተሰቦችና እንግዲህ ይሄ ነው የምላችሁ ማለት ነው። ስለዚህ ያው እንግዲህ እኛንም አበረታቱን እናንተ እኛን ቅመሞችን አበረታቱን። መዳም ኩሽና ያው እኛ በነገራችን ላይ ኢትዮጵያ ስንሄድ ለእናንተ ቁም ነገር አዘል ነው የምናመጣላችሁ። በተለይ የአረብ ሀገር እህቶች ሀገራችን ሰላም ሆኖ የተረጋጋ ስራ ከሰራን በቃ ለእህቶቹ ቁም ነገር አዘል በሀገር ላይ እንዴት ምን መኖር እንዳለብን መስራት እንዳለብን እንጂ እንደዚህ አግቦት ፈተውት አረገዝኩኝ ወለድኩኝ ተከረበትኩኝ ተዘቀዘቅኩኝ ምንድን ነው ይሄ ለእኛ ምንም አያስተምረንም። ስለዚህ ሀገሬ ስገባ በራሴ ነገር ነው መመጣላችሁ። ግን አሁን እውነት ለመናገር ብዙ ልጆች ራሱ ሀገር ሄደው የጠፉ ነው እየተባለ ነው። ለምን አንደኛ ነገር ለመቅረጽ ራሱ ፈቃድ ያስፈልጋል አሉ ጋይስ። ሁለተኛ ነገር ደግሞ አሁን ያው ሀገሪቱን ሰላም ስላልሆነ የተረጋጋ ቪዲዮ ለመስራት አልቻልንም እና ምን የሚሉት እህቶች እና ይጠፋሉ። እውነት ለመናገር እግዚአብሔርን በጣም ነው የሚጠፉት። ስለዚህ እኔም እንግዲህ ከእነሱ ውስጥ አንዷ እንዳልሆነ በጣም ነው የፈራሁት ማለት ነው። ከምር በጣም ብዙ ልጆች ነው ሄደው የጠፉት ማለት ነው። እኛ ጎበዞች እዚህ ግን እንቅልፍ እየደፋን ራሱ እንቅልፍ የለተኛ እንኳን ደግሞ ወይኔ ቪዲዮ ሳልሰራ ምናምን በቃ ከዚያ ያንን እንቅልፍ እንተውና ወደ ቪዲዮ እንሰራለን። አይገርምም? እና ውዶቼ ይሄን ያለው ነገር ማለት ነው። በተረፈ ሌላ እብላችሁ ነገር የለም ነው የምላችሁ። ይህን ይመስላል እንግዲህ የዛሬው ቪዲዮዬ። ሰላማችሁ ስትትረፍረፍ ይበልልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። እውነት ለመናገር ያው ሀገራችን ያለችበት ሁኔታን በጣም ከባድ ስለሆነ ውድ ቤተሰቦች እግዚአብሔር ሀገራችን ሰላም ያደርግልን። የሰው ሀገር ኑሮ ለመስሪያ እንጂ ለመኖሪያ እንደማይሆን ሁላችንም ጠንቅቀን ስለምናውቀው፣ ስለዚህ የኢትዮጵያን ሰላም አብዝቶ ይስጥልን፣ ሰላሟን ይመልስልን። አብይ አህመድ የሚባል ሰይጣን ሰውዬም ከምድረ ገጽ ይጥፋልን እና ይሄ ነው የምላችሁ ማለት ነው ውድ ቤተሰቦች። ለማንኛውም ሰላማችሁ ይዛልኝ።